ሄርሜላ ጋር ደግሞ እጅና ጓንት ነሽ አንቺ። ስለዚህ ይሄ ነገር ታውቂያለሽ ማለት ነው። ለወንድሜ ስማት ነው ከሄርሜላ ጋር አይደለም በጣም ጥብቅም ነው። ጠላት እንኳን ጎዳጅ ሊሆን ይችላል። ስለዚህ አይደለም ይኸውላችሁ ቡዜ ይኸውላችሁ ሚስጥር አለ ያልኳችሁ ነገር ምንድነው መሰላችሁ? ቡዜ ሁሉ ጊዜ ሩታን ስለምጠላት ነው በቃ። እና ሚስጥሩ ምንድነው? ቡዜ እየሸፋፈነችላቸው ነው በቃ ውጭ ሀገር እንዲሄዱ። ሄርሜላ ካስታወሳችኋት የዛኔ አብርሃምን ውጭ ሀገር ልውሰድ ምናምን ብላ ነበር። አብርሃም ከሄርሜላ ጋር ያለ ሰዓት ያልተጣሉ ሰዓት ማለት ነው። እና አብርሃም ጤነኛ በነበረበት ሰዓት በምንለው ማለት ነው አብርሃም ጸባዩ ሳይለወጥ በፊት ከሄርሜላ ጋር ውጪ ምናምን እያሉ ነበርና ያን ስሰማ ነው ሩታ እንግዲህ አብርሃምን አግተው ምናምን ወደ ራሷ የወሰደችውና ለምንድነው አብርሃም ከሩታ ጋር ሲሆን የማይፈቀድለት አብርሃም ከሄርሜላ ጋር ሲሆን ደግሞ ሰላም የሚሆኑት ሁሉም ቤተሰቡ ለምንድነው? ይሄን ጥያቄ ለእናንተ ነው እንዴ። በዚህ ያህል ደረጃ ሩታን ጠልታችኋታል እንዴ የአብርሃም ቤተሰቦች? ይሄ እኮ ልክ አይደለም። በጣም የሚያስጠላ ነገር ነው። ሩታ ታሳዝናችሁ እንዴ። ልጅ አለው አሁን እንግዲህ እኔ እነዚህ መንፈስ ነው የጋረደባቸው አይምሯቸውን። እነዚህ ምን ያህል ደረጃ ቢያስቡ ነው ሩታ የሚጠሏት እንዴ? ቡዜ እኮ አሁን ያለችው ሰምታችሁ ያላ እኔ ለአብርሃም ከችግር የለም አብርሃም ቢጠፋ ምናምን ከጠላት ጋርም ወዳጅ ሆናለሁ። ለምንድነው ሁሉ ጊዜ ይኸውላችሁ ቡዜ ኤፍሬምን ትጠላዋለች። ኤፍሬም ደግሞ እነ ቡዜና ዳኒ ዴቭን አይወዳቸውም። ለምንድነው እዚህ ደረጃ? እሺ አሁን ዳኒ እኔ እኮ በቃ ይኸውላችሁ ቡዜና ዳኒ ዴቭ ሩታን ይጠሏታል። እውነቴን ነው እያስመሰሉ ነው። ቢያንስ እንኳን እኛ ምናምነው አንድ ሰው ዴቭ ነበር እንደ ታላቅ ምናምን ምን ሰማው። አሁን በዚህ ያህል ደረጃ ወርዶ እንደዚህ ማለቱና መዋሸቱ በጣም ነው የሚያናድደውና ብቻ ግን አሁን ኤፍሬም በዚህ ያህል ደረጃ ለወንድሙ እየተከራከረለት ምናምን የሆነው ስለሚያውቁ ነው። አውቀው ነው በቃ አብርሃም የት እንዳለ ይታወቃል። ሄርሜላ ጋር ነው። ሄርሜላ ጋር እንደሆነ እያወቃችሁ ደግሞ እነ ዴቭና ቡዜ ጋር መሄዳችሁ ሩታ ሁላ ትክክል አይደለሽም እንዴ። የዛኔ በቃ ጠፋ አይደል? ለህግ አካል ማመልከት ወይም ደግሞ የሆነ ነገር ማድረግ ነው ያለባችሁ። ዝም ብለው እነ ዳኒና እነ ዴቭና እነ ቡዜ ጋር አብርሃምን ያገተው ልንገራችሁ ዳኒ ነው። ዳኒ ከሄርሜላ ጋር እንዲሆን ፈቅዶለት ነው እንጂ ለምን ዳኒ አይመጣም? ለምንድነው አሁን እሺ ዳኒ ለምን ዳኒ ጋር ይጠይቁት? አሁን ያላችሁ አማራጭ ዛሬ ቪዲዮ መስራት ያለባችሁ ዳኒ ጋር ሄደው ነው። እና ሩታ እንግዲህ ዝም ብላችሁ እንትን ከምትሉ እነ ቡዜ መቼም አይነግሯችሁ። አያችሁ አይደለ? አሁን ሩታ ጋር አብርሃም ከተመለሰ መቼም ሩታ ከእጅሽ እንዳታስለቀቂው። ቡዜ እንደ በዚህ ያህል ደረጃ ከጠላችሽ አብርሃም እጅሽ ላይ ከገባ መቼም እንዳታስለቀቂውና ብቻ እስቲ ቪዲዮ ላይ ተንመለሰና እና ሀሳብ እንሰጥበታለን። አሁን ጠላትም ሁኚ ወዳትም ሁኚ እሱ ጋር አይመለከተም። አሁን ፈልገው አብርሃም ነው አብርሃም ናቸው ፈልገው አይደለም ፈልገው አለ ውስጥ ነው ፈልገው አይደለም ፈልገው ካታባለ እኛ ምን እናገረው? እሺ የለም እሺ ይላል ስላለ ነው እኮ ጋር ነው እንደዛ ነው አይደለም። እዚህ ቤት አይደለም ማለት እናንተ ታውቁ ማለት አይደለም። እዚህ ካልሆነ እናንተ ታውቃላችሁ ማለት ታውቃላችሁ እንዳሉ ሄርሜላ ወጣ እሰይ እንኳን ወሰደችው። አያችሁ እንኳን ወሰደችው። ሄርሜላ ጋር ከሆነ እንኳን ወሰደችው። ይኸውት እንኳን ወሰደችው ምናምን ማለቱ ሳይሆን ቡዜ የሚጠቅመው እነሱ የጠየቋችሁ ታውቃላችሁ ንገሩን ነው ያሏት። በቃ በዚህ ያህል ደረጃ እንዴት እናንተ ለልጁ እንኳን አታስቡላትም? ለሩታ ልጅ እንኳን አታስቡላትም እንዴ? እንደዚህ ቡዜ ሩታን እንደምታያቱላ እኔ አላውቅም ነበር። እንትና ደግሞ ዴቭ ደግሞ ማንን ነው ሞኝ የምታደርገው? በር ከፍተህ እዩት እስቲ አብርሃምን ካለ ምናምን ተናገሩ። ማን ነው ሞኝ? ማን ነው እዚህ ጋር ብልጥ እንዴ? እኛ እኮ እናውቃለን አብርሃም የት እንዳለ ከሄርሜላ ጋር መሆኑን እናውቃለን። በቃ እኔ በባለፈው ቪዲዮ ያልሰራሁላችሁ በጣም በቃ ስላናደዱኝ ነው። በዚህ ያህል ደረጃ እንደዚህ ድራማው ምናምን እንዴ አብርሃም ማን ያገተው? ማን ይወሰደው? እነዛ የሆኑ ሰዎች የሄርሜላ ደጋፊዎች ይሁኑ ምን አላውቅም መጣ አብርሃምን አንጠልጥለውት ይዘውት ሄዱ። አብርሃም ቆይ ምንድነው እቃ ነው ወይ እንዴ? በየቦታው አንዴ አንስታችሁ ወደዛ ተወስዱታላችሁ፣ አንዴ አንስታችሁ አብርሃም ልክ አይደለም ታሟል። በጤናው ቢሆን ኖሮ አብርሃም እንደዚህ አይሆንም ነበር እንዴ። አንዴ ሄርሜላ ጋር ሄዳል፣ አንዴ ሩታ ጋር ሄዳል። አሁን ሩታን ነው የመረጥኩት ይላል እንዴ። ቆይ በዚህ ያህል ደረጃ ሩታን ምን እያስባላችኋል ነው እንዴ? መተት አስደርጋለች ብላችሁ አምናችሁ ስላመናችሁ ነው። አብርሃም እንግዲህ አሁን ጸበል ወስደነዋል ምናምን ብላችሁ ደግሞ ልታመጡት አዛ አብርሃም ተሻለው ብላችሁ ደግሞ ሄርሜላ ልታስመርጡት። እኔ እኮ ግርም የሚለኝ አንዳንድ ሰዎች በቃ ሄርሜላ ጋር ስለገባ አብርሃም ጸበል ትላላችሁ። ዝም ብላችሁ ጸበል አይደለም። አብርሃም እስቲ እንግዲህ የት ሄዶም እንደሚድን እናያለን። አብርሃም የታመመ አይመስለኝም።
እውነቴን ነው። በዚህ ያህል ደረጃ እንደዚህ ማለታችሁ ሁላ እኔ ግርም ነው የሚለኝ። አብርሃም አልታመመም ነው የሚሉት እነሱ። እኔ ደግሞ አብርሃም ታሟል ነው የምላችሁ። አብርሃም የሚያሳየው ፊቱ ላይ ልክ አይደለም፣ የሚያወራው ወሬ ልክ አይደለም። ይሄ ደግሞ ከመታመም ነው፣ አይምሮ መታመም፣ ጭንቀት ምናምን ሊሆን ይችላል። እንዴ አብርሃም ቆይ ታሟል 5 ቀን ስጡት በተባለ ከሐኪም ቤት 5 ቀን አልሞላውም አይደል እንዴ? በዚህ ያህል ደረጃ አብርሃምን ማንቀልቀል፣ ማሰቃየት፣ ወደዚህ ወደዛ እንዴ! ኧረ እናንተ እፈሩ በእናታችሁ። ዴቭ እና ቡዜ እባካችሁ የአብርሃምን ሰላም የምትፈልጉ ከሆነ የአብርሃምን ጤና የምትፈልጉ ከሆነ ለምን ከሩታ ጋር እንዲለይ ፈለጋችሁ ነው? እኔ ያልገባኝ ነገር እሱ ነው። ጤናውን ስለሆነ የምትፈልገው ጤናውን ስለሆነ የምፈልገው ጤናውን ስለሆነ የሚፈልገው እሰየው። እንኳን አደረገችው። ስለዚህ ሄርሜላ ስለወሰደችው በጣም ደስተኛ ነሽ ማለት ነው? ተደስተሻል? አዎ። ቆይ አይደለም አብርሃም ሩታ ጋር ሲሆን ሰላምና ጤና አይሰማውም ነው? ይበልጥ ጤና የሚሰማው ሩታ ጋር ሲሆን ነው፣ ሄርሜላ ጋር ሲሆን አይደለም እንዴ? በዚህ ያህል ደረጃ ሩታን መጥላትሽ ቡዜ፣ ይሄ ሁላ በጣም የሚያስጠላ ነገር ነውና እኔ እንዴት ልበላችሁ፣ ዴቭ ሁላ አለማስማማታቸው እዚህ ጋር ግራ ገብቶኛል። እንዴት አይምሯችሁ ይደፈንባቸዋል እነ ቡዜ እንዴ? ቆይ ሩታ ጋር ሲሆን እንደዛ ያበዳችሁ፣ ሄርሜላ ጋር ሲሆን በሰላም ቅልስልስ እያሉ የሚያወሩት አንድ ነገር ቢኖራቸውና የሆነ ምክንያት ቢኖራቸው ነው እንጂ ዘለው ዝም ብለው እንትን አይሉ እንዴ? ሩታ እነሱ ጋር አይደለም መሄድ ያለብሽ። ቆይ አንድ ጊዜ አለ፣ ግን ወደ ውጭ ሀገር ሳትወስደው ቅደሚ ነው ማለት ያላችሁ። አሁን ሁለታችሁ ሶስታችሁም ተሳስታችኋል። እንግዲህ ዝም ብላችሁ አብርሃም የታለ፣ አብርሃም ወደዚህ ነው፣ አብርሃም ጠፋ ምናምን እያላችሁ የማንም መጫወቻ አትሁኑ እና ዝም ብለው እንትን ከምትሉ ዝም ብላችሁ ቪዲዮ ለመስራት ብላችሁላ አብርሃምን ፍለጋ እነ ቡዜና ዴቭ ቤት ከመሄዳችሁ በፊት አብርሃምን ማጣራት አለባችሁ። ዝም ብላችሁ መሄዱላ የለባችሁም። እና ብቻ ግን ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። እንግዲህ እነ ሩታም ትክክል አይደሉም በዚህ ያህል ደረጃ አብርሃምን ለመፈለግ እንደዚህ መሰቃየታቸው። ዴቭ እና ቡዜ እኮ አውቀው እኮ ነው አብርሃም የት እንዳለ የማይናገሩት እንዴ። አብርሃም የዛኔ የጠፋ ጊዜ ወይኔ ምናምን እያሉ አልነበር እንዴ? እነ ሩታን እያንጠለጠሏቸው አልነበር እንዴ? እነ ሩታ ዛሬ ጠፍቷል አብርሃም ብለው እነ ዴቭ እና ቡዜ ቤት ይሄዳሉ። አውቃችሁ ነው ምን አይነት ድራማ ነው መፈጥሩት ምናምን እያሉባቸው ነውና እኔ ዴቭ እና ቡዜ አውቀው ነው። ሩታና ደግሞ ኤፍሬም እባካችሁ እናንተ በእንዝላልነት እናንተ በችልተኝነት አብርሃም እንዲጠፋ የፈቀዳችሁለት ሄርሜላ ወሰደችው። በቃ ሄርሜላ ጋር ነው። ቅድም የሰራሁትን ቪዲዮ ካያችሁት ማለት ነው ሄርሜላ ወደ ውጭ ሀገር ይዘው ልትሄድ ነው ምናምን ያልኳችሁ። በቃ ሄርሜላ ይሄን አጋጣሚ ካገኘች ይዘው ነው የምትጠፋው አብርሃምን እንዴ። ቆይ ሩታ እኔ ግርም ያልሽኝ ነገር አንቺን ወዶ አንቺን ፈቅዶ ከሆነ የመጣው አብርሃም ለምንድነው ከእጅሽ የምታስወጪው ነው? እኔ የሩታ ነገር አልገባኝም። ሩታ የምታረገው ነገርና ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ እንድታረጉ በትህትና ጠይቃለሁ። ብቻ ግን የዛሬ አብርሃም ጠፍቷል ምናምን ማለታችሁ ሩታና ኤፍሬም በጣም የሚያሳዝንና የሚያሳፍር ነገር ነው። ማለት ኦዲየንስስ ምን ይሰማል እንዴ? ሰው እኮ ነው። አሁን እኮ እኛ እኮ እያየን እኮ ነው አይደል እንዴ? ለምንድን ነው እኛ ላይም እነሱ ላይ የሚቀለደው? እንዴት እንደ ህፃን ልጅ አብርሃም ጠፍቷልና ምናምን ብላችሁ ትመጣላችሁ? አብርሃም ምንድነው? ቆይ ይሄ አንዴ ሲጠፋ አንዴ እንትን ሲል ምናምን በቃ እቃ ነው የሚጠፋው እንዴ? አብርሃም አልጠፋም፣ ግልጽ ነው። አብርሃም ከሄርሜላ ጋር ነው። በቃ ሄርሜላን ስልክ ስላላነሳች እነ ቡዜና ዴቭ ጋር መሄዳችሁ ምንም አይጠቅምም። ለምን ቡዜ የምፈልገው ከሩታ ጋር እንዲሆን ሳይሆን አብርሃም ከሄርሜላ ጋር ነው። በቃ እና ቡዜ እንዴት ነው ምን ነግርሽ ላንቺ ሩታ ዝም ብለሽ ነው በቃ እንትን እያልሻለሽ። መጀመሪያ ብትይዙት አብርሃምን ከእጃችሁ ከመውጣቱ በፊት አብርሃምን ብትይዙት ይሄን ያህል አይጠፋም ነበር። ቡዜ ይወላችሁ ሩታን የምጠላበት ምክንያት በቃ አብርሃም ከዚህ በፊት ሰምታችኋል፣ አብርሃም በሩታ ምክንያት ነው እንደዚህ የሆንኩት ምናምን ይል ነበርና አሁን በቃ ቡዜ ደግሞ ቅናት አለባት። በጣም ያሮጊት ቅናተኛ ከተባለች ከትልቅ ሰዎች ቡዜ ናትና ቡዜ በጣም የምታናድድ ሰው ሆናለች። ለምን አሁን ላይ አብርሃም የጠፋ ሰዓት እንደዛ የተንገበገቡ እንደዛ እንትን ያሉ
ያበዱ ሩታን ያንጠለጠሏት ዛሬ ሩታ ጠፍቶብኛል አብርሃም ስትላቸው ምንም ያልመሰላቸው አውቆ ነው እንዴ። ዴቭም የሌለ የትልቅ ሰው ቅዴታ በዚህ ያህል ደረጃ እንደዚህ መዋሸታቸው አሁን ምን ይባላል እንዴ? አሁን ኤፍሬም ማለት ነው እንደ ወንድምነት ተጨንቆ ከወንድሙ ጋር ጭራሽ ከዴቭ ጋር ከታላቅ ወንድምና እህቱ ጋር ለሩታ ቆሞ የሚከራከርላት ለምንድን ነው ብላችሁ መጠየቅ አለባችሁ። አያችሁ ዝም ብሎ አይደለም ይሄን ድራማ የሚሰራው ዝም ብሎ አይደለም ታስቦበት ታቅዶበት እና ዴቭ ማለት ነው ዴቭና ቡዜ ለምንድን ነው አናውቅም ያሉት? ኤፍሬም ደግሞ እንደ ስጋቸው ሆኖ እንደ እህትና ወንድም አይቷቸው ሳይሆን አብርሃም የት ነው ብሎ እየተከራከረላት ነው። እኔ እኮ ኤፍሬም እኮ አንዳንዴ እኮ የሩታ እህት ወንድም እኮ ነው የሚመስለኝና በጣም ግርም ይለኛል እዚህ ቤት ውስጥና አሁን ኤፍሬም እያደረገ ያለው ነገር ትክክል ነው ብዬ ነው ማስበው። ግን ሁለታችሁ ሩታና ኤፍሬም አብርሃምን ባጥሉት ኖሮ አብርሃምን እንደዚህ ባታረጉን ኖሮ አብርሃም እዚህ ያህል ደረጃ ላይ አይደርስም ነበር። እና ቡዜ እንግዲህ አሁን ምን እንዳሰበች ምን እንደታቀደ ልንገራችሁ።